ሁለተኛው ዓለም ጦርነት በነዛኞቹ እንግዲህ ከና አሜሪካ ተቃራኒ በሆኑት ተዋጊዎች በኩል ደግሞ ሴቶች አስፈላጊ ነበሩ ለፕሮፓጋንዳ። ጣሊያኖች፣ ጃፓኖችና ጀርመኖች የተጠቀሙበት አንዱ ነገር ነበረ። ይሄ ምንድነው? ግንባር ላይ ላሉ ምዕራባውያን ተዋጊዎች ለነዚህ ለና አሜሪካና አጋሮች ማለት ነው ለወታደሮች መልእክት የሚያስተላልፉ ሴቶች ናቸው የነበሩት። እነዚህ ያው እነዚህ ሀገሮች የቀጠሯቸው ናቸው። እንግሊዝኛ ተናጋሪዎች ናቸው። በቃ በየሀገራቸው እንዲሆንላቸው ነው የፈለጉት። በተለይ ግን አሜሪካ ወታደሮች ላይ ትኩረት አድርገው ሰርተውበታል። እና ፕሮፓጋንዳው ምንድነው? በሬዲዮዎች መልእክቶች ይልካሉ ሴቶቹ እና በቃ በአሜሪካን አክሰንት ማለት ነው ለአሜሪካ ወታደሮች የሚሰራጭ ፕሮፓጋንዳ ነው። በቃ እኛ የአሜሪካ ሴቶች እኮ በጣም ተሰቃየን። በቃ አሁን ባሌ ከሄደ ወደ ግንባር ከሄደ 2-3 አመት ሆነ። በቃ እኔ አሁን ሌላ ፍቅረኛ ይዣለሁ፣ ከዚህ በኋላ የሚመጣም አይመስለኝም አለ። በጣም በቃ ተስፋ የሚያስቆርጥ ማለት ነው። የሚወዷቸውን በአሜሪካ ዝነኛ የነበሩ ሙዚቃዎችን ይለቃሉ፣ ናፍቆት እንዲሰማቸው ማለት ነው። ይረብሻል። በቃ የኔን ባለቤትማ ይሄን የሚጠብቀኝም አይመስለኝም ምናምን እንዲሉ ነው ሀሳቡ የነበረው። እና ብዙ በዚህ ፕሮፓጋንዳ ብዙ ጥፋትም አድርሰዋል። በጃፓኖች ቶኪዮ ሮዝ ይሏቸዋል እነዚህን ሴቶች፣ በምዕራባውያን ደግሞ አክሲስ ሳሊ እያሉ ነበር ቅጽል ስም የሚሰጧቸው። እንግዲህ ከዛ በኋላ ብዙ የተያዙ ሴቶች አሉ። በጣም ዝነኛ ከሚባሉት ለምሳሌ ማይልድሬድ ጊላርስ የምትባል አሜሪካዊት ነበረች። በርሊን ነበረ የምትኖረው እና እዛ ሆና እንግዲህ ብዙ ነገር ስትል ነበረ። ሪታ ዙካ ሌላ አሜሪካዊት ጣሊያን ትኖር የነበረች ነች። ይችን በቃ ለፋሺስቶቹ ወግና የአሜሪካን ወታደሮች እንደዛ ስታጥላላ የነበረች ነች። ያው ብዙዎቹ እስር ተፈርዶባቸዋል በሀገር ክህደት በኋላ ከጦርነቱ በኋላ ማለት ነው። ኢትዮፒካሊ